ደስ ሲል ወይኔ ደስ ስትላላችሁ አያችሁ አይደል? ፈጣሪ ሊለየው ያልፈለገውን ማንም ሰው ሊለየን አይችልም። እሱ የፈቀደው ብቻ ነው የሚሆነው እና በጣም ነው ደስ ያለኝ። የእውነት ነው የምላችሁና በቃ ሁሉም ነገር አያችሁት አይደል? ያ ግን እውነት ለመናገር ፈገግታው የሚያምርበት ሄሉ ጋር ነው እና እንግዲህ ይሄ ነገር እውነቴን ነው ብላለች ሄሉ። እውነትም ባይሆን ዞሮ በዚህ ምክንያት እንግዲህ ታርቀዋል። ብቻ ግን እውነት ነው ብዬ ተስፋ አድርጋለሁኝ። ግን በጣም ነው ደስ ያለኝ። ልጅቷ አያችሁት አይደል? ህይወት እንደዚህ ናት። ማንኛችንም ብንሆን የዘራ ነው እንደምናጭድ አያችሁት አይደል? ትናንትና አሁን ሰሞኑን ከሄሉ ህይወት ከገባች አንስታ እሷ በቃ ሄሉን እያቃጠለቻት ነበር። በተለይ ትናንትና የሰራቻትን ስራ አይታችኋል አይደል? ባለፈው ቀለበቱን አውጭ እያለች ስንት እንደዛ ስትመናጨቅ፣ ትናንትና ደግሞ ያንን አበባ በቃ ካሁን በኋላ ስደስትሻለሁ ምናምን እያላት እና ብቻ በጣም ነው የሚገርመው። ግን እኔ ያብና እኔ እንጃ ብቻ ደስ ይላል ብቻ ቢሆንም ግን እኔ ፈራዋለሁ። አሁንም ደግሞ እንዳይቀናጠስ ወደዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች ከልብ ነው አመሰግናለሁ። ክበሩልኝ ማለት ነው። እና በእውነት በመጀመሪያ በጣም ነው ደስ ያለኝ። እውነት ነው አያችሁት አይደል? አንዳንድ ጊዜ ተስፋ ስንቆረጥ በቃ ፈጣሪ ደግሞ ነገሮችን እንትን ይላቸውና ይመለሳሉ። ምናልባት ይሄ ነገር እውነት ከሆነ በቃ ያያችሁት አይደለ? ህይወት በቃ ይችናት። በዛ ላይ ደግሞ ልጅ ምን ያክል ሰዎችን ከጥላቻ እንደሚመልሳቸው ትዳራችንን ምን ያክል እንደሚያጠብቀው አያችሁታ። በእርግጥ ልብ ላለው ሰው ነው። አንዳንድ ሰዎች አረገዝኩኝ ሲሏቸው ራሱ ስንቶቹ ናቸው? ባለፈው የሆነች ላይ እንደዚህ በጩቤ ሁሉ ወቅቶ ምናምን በተውሲላ መጥቶ ለማስወረ ብቻ ብዙ ነገር አለ። ገባቸው? ያ ማለት በእርግጥ የልጅ ፍቅር ያለው ሰው እውነተኛ ማሰብ የሚችል ሰው እንደዚህ አይነት ሰዎች ሲሆኑ ነው የሚቀበሏቸው እንጂ ሙሉ ህብረተሰብ ይቀበላል ማለት አይደለም። ብዙ ሰው ይፈራል። እንኳን ልጅንና ትዳር ሲሏቸው ራሱ የሚፈሩ በጣም ብዙ ሰዎች አሉ። ግን ደግሞ በብዛት እንዴት የልጅ አባት ለመሆን በጣም የሚጓጉ ሰዎች በቃ ልጅ እነሱ ተጣልተው ሚስቱን እንኳን ራሱ ሚስቱ ምንም አይነት በደል በድለው ይቅር የማይባል በደል ራሱ በድለው በቃ ለልጆቹ ሲል የሚመለስ ለልጆቹ ሲል ይቅር የሚል አለ። አያችሁት አይደል? እና ልጅ ምን ያክል ነው በቃ በትዳራችን ውስጥ ምን ያክል እንደሚያጠብቅ ልጅ አያችሁት አይደል? ምንድን ነው የሚባለው? የሀገሬ ሰው ሲታርት ምንድን ነው የሚባለው? ልጅ ማሰሪያው ልጅ ገመዱ ጎጆ ማምናለ ትተውት ቢሄዱ ዘግተዋት ቢሄዱ ይባላል። እና ልጅ ሲኖራችሁ በዛ ልክ ነውና ያብ እንግዲህ እስከዛሬ ብዙ ነገሮችን ብለው ብዙ ነገሮችን አስረድታው ይቅርታ ለማለት ሞክራ ብዙ ጥራለች። ግን አይታችሁታል ይቅር ለማለት በፍጹም በቃ ትናንትና የመጨረሻ ካላስወጭልኝ ብሎ ባለፈው የእውነት ይቅር ሌላት ቢፈልግ ባለፈው መኪና ስር ውስጥ ልትገባ ስትል አይታችኋል አይደለ? መኪና ውስጥ ልትገባ ብላ በዛን ሰዓት በሩጦ ሲመልሳት እንደዚህ ስትሆኝ ማየት አልፈልግም ብሎ እንደውም ፖስቶ ብዙዎቹ እንዲህን ነው የምትፈልገው እንደዚህ ለማድረግ ነው እንጂ ለምን አትረዳትም? ብቻ ብዙ ነገሮች እያሉ ሰዎችም አሉ። ሁላችንም ብለነዋል። የሄሉ ጥፋት እሱ ካጠፋው ጥፋት የሚበልጥ አይደለም። ይቅር ተብሎ የሚታለፍ ነው። እውነት ለመናገር ማመዛዘን ለቻለ ሰው ምንም አይደለም። በቃ እሱ ሊቀጣት እንኳን ቢሞክር አንድ ቀን ሁለት ቀን በቂዋ ነበር። እኔ እስከ መጨረሻው የተለያዩ መስሎ በተለይ ትናንትና እኔ አላቅም። እኔ ይሄል እውነት ለመናገር ደግሞ ብቻ ብዙም መደሰት አያስፈልግም። በነገራችን ላይ በአሁኑ ሰዓት ለምንድን ነው ያብ ማለት እንኳን ሄሉን እኛን ራሱ አንዴ ሰው ሁለቴ ሶስቴ ስለዋሸና ታረቁ ስንል ነገ ደግሞ አንድ ሙሲባ ይዞ ስለሚመጣ ማለት ነውና እንዴት እንደሆነ አላውቅም። ብቻ ሄሉም ያለችው እውነት ልጅ ከሆነ የእውነቷን ከሆነ እንደዚህ አይነት ነገር ያለችው በጣም ደስ ይላል። ምናልባት ደግሞ ይሄ ነገር ውሸት ሆኖ ካገኘው መልሰው ይጣላሉ ብዬ አስባለሁ። ለምንድን ነው? ከባድ ነው፣ አይታወቅም። እሱ ደግሞ ታውቃላችሁ ትንሽ ነገር ነው የምበቃው። እንደገና ደግሞ ልውል ደግሞ ለእኔ ሳትነግረኝ እያለ ከሱ ፊት እንደዛ ይላል። እንደ ማለት እኮ የለበትም። እሷ ዙሮ ልጁ የለ እንትና ነው የያብ ነው። ስለዚህ ለእሱ ነገረኝ አልነገረችው የሚያስቀይም ነገር ማዘን ምናምን ምንድን ነው እንዲህ የሚያስብላቸው? አሁን እሱ ዝም ነው ማለት ያለበት። ዋናው ነገር ከታረቁ ነው እንግዲህ። ስለዚህ ምንም እንደዚህ ጋር በእንትን ፊት ለፊት መጥቶ ይሄን ነገር ማለቱ ተገቢ ነው ብዬ አላስብም። ያንዴ የተጣሉ ሰው በእሱ ምክንያት እየሆነች ያለችውን አይቷታል። መኪና ውስጥ ልትገባ መጠጥ ሁላ እንትን እያለች አይቷታል። ራሷን እንትን ብላ አይደል?
ስለዚህ የነገር በቃ እሷን ካስደስታት ሊያስደስተው ይገባል እንጂ ለምን አልነገርሽኝም ምናምን። እሷ ደግሞ አጋጣሚ እንትን ብለን ሊሆን ይችላል። አንዳንድ ጊዜ እኛ በልባችን የምንወዳቸውና የምናፈቅራቸው ሰዎች ለነሱ እኛ እንደምንወዳቸው እነሱ የማይወዱና ከሆኑ ያን ያክል አይደለም፣ ቦታ አይሰጡንም። ገባችሁ? እንግዲህ ልዑል ያፈቅራታል፣ ይወዳታል። ብቻ ለእሷ ልዩ ቦታ ስላለው እያንዳንዱን ነገር እንድትነግረው ይፈልጋል። ሄሉ ደግሞ ያን ያክል እንደ ጓደኛ እንጂ ይህን ሁላ ቀርማም ብነግረውም ባነግረውም ለውጥ አለው ብላ ስላላሰበች ይሆናል እንግዲህ ለሱ ሳነግረው መጥታ ለያብ የነገረችው። ለዛም ነው እንዴት ከዚህ መተሽ ትናገሪያለሽ? እኔ ከጎንሽ አለሁ አይደል? እንዴት ይሄን ሳትነግሪኝ እዚህ እንደነሱ እኩል ሰማለሁ ነው እያላት ያለው። ምክንያቱም ያንን ነገር ወይ ብትነግረው እሷ እዛም ሊያስቀይሳትም ይችላል እና አይታወቅም እንግዲህ ወይ አብራም ፕራንክ ልታረገው ስለሚችል ልዑል በዛ ልክ ጓ ማለት አልነበረበትም ብዬ አስባለሁ። ልጅቷ ደግሞ እንደዛ ተናዳ ስትል በጣም ደስ ይላል። ጥሩ ነው አንዳንድ ጊዜ ሰው ላይ ሲቀምሰው። ምክንያቱም እሱ በእናንተ ጫማ መራመድ ካልቻለ የእናንተ ቁስል ሊገባው አይችልም። እና ማንም ሰው የዘራውን ሲያጭር ጥሩ ነው እውነት ለመናገር ማለት። ምክንያቱም በቃ አንድን ሰው ስንበድለው ያን በደል መልሶኛ ላይ ካልደረሰብን መቼም ቢሆን አንማርም። ወላሂ ነው ማለት መቼም አንማርም ጭራሽ። ግን እሰያች ህመም እናንተ ላይ ሲደርስባችሁ በቃ ይዛኔ ምን ያክል እንደጎዳችሁት ያንን ሰው ይገባችኋል። ከዛ በኋላ በቃ ዝቅ ማለት ካለባችሁ ዝቅ ብላችሁ፣ ይቅር ማለት ካለባችሁ ይቅር ትላላችሁ። የሆነ ባጠፋችሁት ነገር መጸጸት ካለባችሁ ብቻ ብዙ ነገሮችን ገባችሁ ወደ ፈጣሪያችሁ ይቅር ማለት ካለባችሁ ያቺ ስደርስባችሁ ነው። ብዙ ሰው በቃ ፈተናን የሰው ሊበድሉ ያንን የመሰለ በሌሎቹ ላይ ካልደረሰበት አይረዳም የሰውን ነገር እንደዛ ስለሆነ። ስለዚህ ልጅቷ አሁን ትናንት ሄሉ እንደዛ ተናዳ እንትን ስትል ከአሁን በኋላ እየመጣ እየረበሸችን ነውና ይችልም ከመቼ ነው ሁሌም የምመጣ ከሆነ እኮ ህይወታችን ይረበሻል። እንዴ ልንሆን ነው እንደዚህ ምናምን እያለችው ከአሁን በኋላ ማንም ሰው እንኳን መማታት እንኳን የሆነ ነገር ማድረግ ዝንብሽን እሺ እንዲለው አልፈልግም ብሏል። የእሷን ዝንብ እዛው እሷን ስትሽንጅ ማለት ይችላል። እና ዛሬ ላይ እንግዲህ ልጅ ማሰሪያው ትላላችሁ ልጅ ሲሉ ታዲያ ያፈገግ ብሎ አልኳቸው። እንዲሁ ፈገግታው እኔ ያችኛይቱ ጋር ሆነ ፈገግ ሲላችሁ አላውቅም። በነገራችን ላይ ምንም ብዙ ደስታ የለውም። አያችሁ ታዲያ የሰው ላይ መልክ ስላማረስ እነሱ ሲል ስለተንገበገበ ወንድ ላይ አያፈቅራትም። ከሄሉ ልቂያች ትንገበገብለታል። ብዙ ነገር አይታችኋል። ያን ሁሉ አድርጓት ራሱ ነይ ሲላ በአንድ ቀን ነው ተመልሳ የመጣችው። ግን ወንድ ልጅ የሚወደው ጠንካራን ሴት እስከሆነ ድረስ ሁሌም ቢሆን ጠንካራ ሆኑ። ብቻ ግን ሰው ላይ አትበድሉ እንጂ ለፍስፍስ ሴቶች አትሆኑ። ባቋማችሁ አንድ ሰው ነይ ሲልሽ ሂጂ ሲልሽ እንትን የምታያትሁኝና። ለማንኛውም ቻናሌን ሰብስክራይብ አድርጉ። እንኳን ደስ አላችሁ።